በአሜሪካ እስር ቤት የተወረወሩት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በገዛ ጀነራሎቻቸውና ሌሎች የጦር መኮንኖቻቸው ተከድተዋል የሚሉ ዘገባዎች ብቅ እያሉ ነው። አሜሪካ ጥብቅ ከሆነው የቬንዙዌላ ወታደራዊ ሰንሰለት አንዳች እገዛ ሳታገኝ ይህንን ኦፕሬሽን መፈጸም አይቻላትም እያሉ ነው የተለያዩ መረጃዎች። በጦር ሰራዊት ውስጥ ግምገማዎች ሲደረጉ ነበር የሚሉት እነዚህ ዘገባዎች ስር የሰደደ ችግር ጦሩ በአንድነት እንዳይነሳ አድርጎታል ሲሉ ጠቁመዋል። ዝርዝሩን እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ እንዴት ቬንዙዌላን እንደሚያስተዳድሯት ገሃድ እያወጡ መናገራቸውን ቀጥለዋል። በአሁኑ ሰዓት ተጠባባቂ ፕሬዝዳንት የሆኑት የቀድሞ ምክትል ፕሬዝዳንት ዴልሲ ሮድሪገዝ ደግሞ የተፈጥሮ ሀብታችንን አናስነካም፣ ዳግም ቅኝ ተገዢ አንሆንም እያሉ እየፎከሩ ይገኛሉ። ትራምፕ ደግሞ ለንግግርሽ ተጠንቀቂ፣ ማዱሮ ከከፈለው ዋጋ በላይ ትከፍያለሽ እያሉ ይገኛሉ። የቬንዙዌላን የተፈጥሮ ሀብት ለመቆጣጠር ዋሽንግተን ቆርጣ ተነስታለች እየተባለ ባለበት በዚህ ሰዓት ቀሪው የቬንዙዌላ አመራር እንፋለማለን አንላቀቅም ማለቱን ቀጥለውበታል። ይህ እንደተጠበቀ ሆኖ ሰሜን ኮሪያ ሃይፐርሶኒክ ባሊስቲክ ሚሳኤሉን ተኩሰዋለች። በቬንዙዌላ የሆነው ነገር ከተሰማ ከአንድ ቀን በኋላ የደቡብ ኮሪያው ፕሬዝዳንት ወደ ቻይና ካቀኑ በኋላ ነው ሰሜን ኮሪያ አስፈሪውን ሚሳኤል የተኮሰችው። በመላው ዓለም እየተፈጠሩ ያሉ ነገሮችን ታሳቢ አድርጋ ሰሜን ኮሪያ ተኩሱን እንደተኮሰች ተናግራለች። ደቡብ ኮሪያም ጭንቀቷን አጋርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካራካስ የጀመርከውን ነገር በፒዮንግያንግ ደግመዋለሁ ብትል የሚከተልህ ይህ ነው የሚል መልእክት ለማስተላለፍ ኪም ጆንግ ኡን ይህንን አዘዋል የሚሉም ዘገባዎች ተደምጠዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ብሩክሊን ኒውዮርክ እስር ቤት ከመወርወራቸው በፊት የአሜሪካ ጦር የፈጸመው ኦፕሬሽን እንዲሳካ የገዛ ጀነራሎቻቸውና ሌሎች የጦር መኮንኖቻቸው ከአሜሪካ ጋር ሳያብሩ አልቀረም እየተባለ ይገኛል። እንዲህ አይነት ዘመቻዎች ከውስጥ ድጋፍ ካልተገኘ በስተቀር የሚሳካ አይደለም የሚሉት የቀጠናው ተንታኞች አሜሪካ ውስጡን የቬንዙዌላን የጦር መኮንኖች ሳታሳምን አልቀረችም ተብሏል። ከባለቤታቸው ከቺሊያ ፍሎሬስ ጋር ወደ አሜሪካ የተወሰዱት ኒኮላስ ማዱሮ በወታደሮቻቸው ላይ የተለያዩ ግምገማዎችን ሲያደርጉ እንደነበር ተሰምቷል። ማነው ታማኝ የሆነው ማነው ታማኝ ያልሆነው የሚለውን ግምገማ በቅርቡም እያከናወኑ ነበረ። አሁንም ቀጣይ እርምጃ ወስዳለሁ ብለው እየተዘናጉ ባሉበት ሰዓት ነው አሜሪካ የቀደመቻቸው። እንደ ኮሎምቢያ ዋን ዘገባ የተለያዩ ግምገማዎች በጦር ሰራዊቱ ውስጥ ሲደረጉ ነበር። የስርዓቱ የጀርባ አጥንት የነበረው ጦሩ ከኒኮላስ ማዱሮ ጋር በተለያየ መንገድ አብሮ ሰርቷል። ለጦር መኮንኖች ጥቅማጥቅሞችን በመስጠት ለአንዳንዶቹም ማስፈራሪያውን በማቀበል እስከ ዛሬ የዘለቁት ኒኮላስ ማዱሮ ምርጫ አጭበርብረዋል ተብለውም ወይም ህገወጥ ምርጫ አካሂደዋል እየተባሉም በስልጣን ላይ ሊቀጥሉ የቻሉት በጦራቸው የማያሻማ ድጋፍ ነበር። ከጊዜ ወደ ጊዜ ግን ችግሮች እየተፈጠሩ ብዙ አመጾች፣ ኩርፊያዎች እየተስተዋሉ መጥተዋል ይላል የኤል ፓይስ ዘገባ። የስፔኑ መገናኛ ብዙሃን በጦሩ ላይ የተለያዩ እርምጃዎችን የቬንዙዌላው ፕሬዝዳንት ለመውሰድ እየተንቀሳቀሱ ነበር። ታማኝ ያልሆኑትን ለማስወገድ፣ ታማኝ የሆኑትን ደግሞ ወደፊት ለማምጣት ነው ይህ እንቅስቃሴ ሲደረግ የነበረው። ውጭ ያሉ የቬንዙዌላን ጦር ከድተው የሄዱ ጀነራሎችና ሌሎች የጦር መኮንኖችም በዚህ ጉዳይ ላይ ሳያብሩ እንዳልቀረ ተነግሯል። WLRN እንደዘገበው የአሜሪካ ጦር ከእነዚህ አኩርፈው ከወጡ የቬንዙዌላ ጦር ሰራዊት አመራሮች ጋር ሳይሰራ አልቀረም። በጦር ሰራዊት ውስጥ የነበሩት መኮንኖች በሰብአዊ መብት ጥሰትና በሙስና ብንከሰስስ አሜሪካ ስታጠቃን ሌላ መንግስት መጥቶ እኛን ጉድ ቢሰራንስ የሚል ስጋት እንደነበረባቸውም ተዘግቧል። እንዲህ አይነት ሙከራዎች ደግሞ ከዚህ ቀደምም ተደርገዋል።
በቅርቡ በቬንዙዌላ የተደረገውና ኒኮላስ ማዱሮ በግድ ስልጣንን ሙጭጭ ብለው ቀጥለውበታል የተባለው ምርጫ ተቃዋሚዎች እንዳሸነፉ ብዙዎች ሲናገሩ ቢቆዩም ፕሬዝዳንቱ ግን እምቢ ለስልጣን ብለው በመቀጠላቸው ምክንያት ከዚህ ቀደም ከእርሳቸው ጋር የሰሩና ሰራዊቱን ከድተው የሄዱ የጦር መኮንኖች ግድ የለም ሰውየውን በቁጥጥር ስር አውላችሁ ስልጣኑን ለተቃዋሚው መሪ ኤድሙንዶ ጎንዛሌዝ ኡሬታ አስረክቡ ሲሉ በይፋ ምክረ ሐሳብ እስከ መስጠት ደርሰዋል። ዝርዝር እቅዶች ያወጡት እነዚህ የቀድሞ የሰራዊቱ አባላት እቅዳቸው ባይሳካም ቬንዙዌላ ውስጥ የነበረውን ችግር አመላካች አድርገው ብዙዎች ወስደውታል። ከውስጥ እየፈራረሰ የነበረው ጦሩ በአንድ ልብ የአሜሪካን ጥቃት መቋቋም እንዳይችል አድርጎታል። የአሜሪካ ጦር ድንገት በካራካስ ተከስቶ የፈጸመውን እና ኦፕሬሽን አብሶሉት ሪዞልቭ እየተባለ የተጠራውን ዘመቻ ማሳካት የቻለው ከውስጥ በተገኙ መረጃዎች እንደሆነ ራሷ አሜሪካ ገልጻለች። ሲአይኤ ከውስጥ የተለያዩ መረጃዎችን ሲያገኝ እንደነበርም ተሰምቷል። ሰውየው ከየት የት እንደሚንቀሳቀሱ በቤታቸው ውስጥ እንኳን የሚለብሱትን ልብስ፣ ስለ ውሻና ስለ ቤት እንስሶቻቸውም ጭምር ሲአይኤ መረጃ ያገኝ እንደነበር ተሰምቷል። ታዲያ ይህ ሁሉ የሆነው በውስጥና በቅርብ ሰዎች በመከዳታቸው ነው የሚሉ ዘገባዎች አሁንም እየወጡ ይገኛሉ። የቬንዙዌላ ጦር ድንገት የወረደበትን መዓት ከመመከቱ በፊት ለኒኮላስ ማዱሮ ያለው ታማኝነት እየተለካ ሲገፋ ነበርና ጥቃቱን እንደ ሀገር ወስዶ የመከላከሉን ነገር አልተመለከተውም ነው የተባለው። በዚህም ምክንያት ጥቂት ቀዳዳ ያገኘችው ዋሽንግተን ቀዳዳውን ቦርቀቅ አድርጋ ጦሯን አስገብታ ፕሬዝዳንቱን ከነባለቤታቸው ልታስወጣ ችላለች። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላን እንዴት እንደምናስተዳድራት እናውቃለን አሉ። ሕግና ስርዓትን እናሰፍናለን፣ ኢኮኖሚዋን እንጠግናለን፣ ምርጫ ቢደረግም ባይደረግም ችግር የለውም፣ ነገር ግን ቬንዙዌላን እናስተካክላታለን ብለዋል። እንደ አፍጋኒስታን እና እንደ ሌሎቹ አሜሪካ እንደገባችባቸው ሀገራት ቬንዙዌላ ብትታመስስ ተብለው ሲጠየቁ ነው የለም እኛ በሕግና በስርዓት ነው የምንመራት ያሉት። ሀገሪቱን በጥንቃቄ እንመራታለን፣ ሕግና ስርዓት ይኖራል። ከዚህ በተጨማሪም ኢኮኖሚያችንን ያስጠበቀ እንቅስቃሴ እናደርጋለን፣ ነዳጁንና ሌሎች ማዕድን ሀብቶችን በሚገባ እንጠቀማለን በማለት ሌሎች መሪዎች በፍጹም ሊደፍሩት የማይችለውን የተፈጥሮ ሀብትን እንወስዳለን የሚል ንግግር ተናግረዋል። ዶናልድ ትራምፕ የኒኮላስ ማዱሮን መያዝ ተከትሎ የቬንዙዌላ ጠቅላይ ፍርድ ቤት ምክትል ፕሬዝዳንቷን ዴልቺ ሮድሪገዝን ተጠባባቂ ፕሬዝዳንት ሁኚ ብሎ እንደሰየመ የሚታወቅ ነው። ምክትል ፕሬዝዳንቷ አሁንም አንበገረም፣ የተፈጥሮ ሀብታችንን አሳልፈን አንሰጥም፣ ህዝባችንም ለባርነት ሀገራችንም ለቅኝ ግዛት አትበገርም፣ ከእንግዲህ በኢምፔሪያሊስት ኃይሎች አንንበረከክም ሲሉ ፎክረዋል። የአሜሪካው ፕሬዝዳንት ደግሞ ከካራካስ ጋር በመከባበር ላይ የተመሰረተ ግንኙነት እንዲኖረን እንፈልጋለን፣ ለጊዜው ምርጫ ማድረግ አያስፈልግም፣ ሴትየዋ ልትመራ ትችላለች፣ ነገር ግን አዲሷ መሪ የምንፈልገውን ነገር የማታደርግልን ከሆነ ኒኮላስ ማዱሮ ከከፈለው ዋጋ በላይ ትከፍላታለች ሲሉ ማስጠንቀቂያ ሰጥተዋል። እርሱ የከፈለው ዋጋ አለ፣ እርሷ ደግሞ የበለጠውን ትከፍላለች በማለት ኒኮላስ ማዱሮን አስረው የቬንዙዌላን መንግስት እንዴት አድርገው ተደራደር እንደሚሉት ለጊዜው ግልጽ ባይሆንም ትራምፕ ግን መልእክታቸውን ካስተላለፉ በኋላ የቬንዙዌላ መንግስት ተደነባብሮ ትራምፕ የሚሉትን ነገር በሙሉ እሺ እንዲል እየጠበቁ ይገኛሉ። በቬንዙዌላ ባለስልጣኖቹ እኛ ነን ብለዋል ዶናልድ ትራምፕ። የተለያዩ ሀገራት የትራምፕን እርምጃ ቢያወግዙም ሰውየውንና አሜሪካን ለጊዜው ማስቆም የሚችል ሕግ፣ ስርዓትና ዓለም አቀፍ ጥምረት ስለሌለ አሜሪካ የፈቀደችውን ነገር እንድታደርግ ሆኖላታል። ይህ እንደተጠበቀ ሆኖ ቬንዙዌላ የአሜሪካን ወረራ ለመከላከል በሀገሬ የነበሩና በዘመቻው ላይ አብረውኝ የተሳተፉ 32 የኩባ ዜጎች ተገድለዋል፣ ወንጀለኛውንና ክብረ ቢሱን የትራምፕን ወረራ ለመከላከል ስላደረጉት ነገር ስለከፈሉት መስዋዕትነት እናመሰግናለን ብላለች ካራካስ። ከኩባ ሕዝብና መንግስት ጋር ያለን ወንድማማችነትና ትብብርም ጥልቅ መሆኑን አይተንበታል ስትል ቬንዙዌላ መግለጫዋን አውጥታለች። በሌላ በኩል የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን
አስፈሪውን ሃይፐርሶኒክ ባሊስቲክ ሚሳኤል የጃፓን ባህር ተብሎ በሚጠራው ውሃ ላይ አሳርፈውታል። ኒኮላስ ማዱሮ በተያዙ በበነጋው ነው ኪም ጆንጉን ይህንን እርምጃ የወሰዱት። ከፒዮንግያንግ ሬክፎ ከተባለው አካባቢ የተነሳው ሃይፐርሶኒክ ሚሳኤሉ 1000 ኪሎ ሜትር ተጉዞ የጃፓን ባህር እየተባለ በሚጠራው ስፍራ ላይ እንዳረፈ የኮሪያ ማዕከላዊ የዜና ኤጀንሲ KCNA ዘግቧል። እየሆኑት ላሉት ነገሮች ምላሽ ለመስጠት እንደሆነ ብዙዎች ገምተዋል። ካራካስ ውስጥ ያደረግከውን ነገር ትራምፕ ሆይ በፒዮንግያንግ ትደግመውና የሚከተልህ ይህ ነው የሚል መልእክት ነው ብዙዎች በኪም እርምጃ ውስጥ ያነበቡት። ነገር ግን ብቸኛው ክስተት ይህ አልነበረም። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ወደ ቻይና ባቀኑበት ሰዓትም ጭምር ነው ይህ የሚሳኤል ሙከራ የተሰማው። በኒውክሌር ኃይል የሚሰሩ ሰርጓጅ የጦር መርከቦችን የሞከረችው የተለያዩ ሚሳኤሎችን እንደ ቤተ ሙከራ እያመረተች የምትገኘው ፒዮንግያንግ ለደቡብ ኮሪያው መሪ ጉብኝትም ጭምር ነው መልእክቷን ያስተላለፈችው ተብሏል። ወደ ቻይና በመሄድ የደቡብ ኮሪያው ፕሬዝዳንት ወደ ቻይና የሚያቀኑት ከሰሜን ኮሪያ ጋር ያለንን ግንኙነት አለሳልሱልን ለማለት እንደሆነ ዊሶንግ ላክ የተባሉ የፕሬዝዳንቱ አማካሪ ተናግረዋል። የደቡብ ኮሪያ ጦር ይፋ እንዳደረገው ሰሜን ኮሪያ ያደረገችውን ነገር ተመልክተናል። አሁን የመረጃም የመመልከት አቅማችንም አድጓል። ከአሜሪካና ከጃፓን ጋር መረጃዎችን እየተጋራን እንገኛለን። የሰሜን ኮሪያን እንቅስቃሴ በሚገባ እናጤነዋለን ብላለች ደቡብ ኮሪያ። ኪም ጆንጉን ግን እንቅስቃሴዎቻችን ከፍ ያሉ ተግዳሮቶችን ከማስተካከል አንጻር ነው። ዓለም ጂኦፖለቲካዊ ቀውስ ውስጥ ትገኛለች። አካባቢያችንም ታምሷል። ሰሜን ኮሪያም ለዚህ ዝግጁ መሆን አለባት። የኒውክሌርና የሚሳኤል ፍልሚያውን በበላይነት ለመወጣትና ማንም እንዳያጠቃን ለማድረግ እንዲህ አይነቱን እርምጃ መውሰድ አለብን ሲሉ መናገራቸውን KCNA ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።